ከትላንትና በኢትዮጵያውያኖች ዘመን አቆጣጠር ግንቦት 20 2012 ዓመተ ምህረት ጀምሮ የሰራዊት ጌታ እግዚአብሔር ተናግሮ በነበረው ቃል መሰረት የጾምና የጸሎት ጥሪ አድርጌ እንደነበር ሁሉ ምናልባት ስንቶቻችሁ በጸሎት አብራችሁኝ እንደሆናችሁ ባላቅም እግዚአብሔር አምላክ አንድ ነገር አሳይቶኝ ነው። የሰማችሁ ያላችሁ ሰዎች እግዚአብሔር አምላክ አንድ ነገር አሳይቶኛል። ይህም ያየሁት ነገር የያው የእግዚአብሔር እጅ ተዘርግታ ነው አየሁት። የእግዚአብሔር እጅ ተዘርግታ አየሁ። ሰው ግን ተዘርግታ ካለችው ከእግዚአብሔር እጅ ከእግዚአብሔር እቅፍ እየሸሻ ሲወጣ እየከዳ ሲወጣ ለእግዚአብሔር ጀርባ ሲሰጥ ነበር ያየሁት። ከትላንትና ወዲህ ጀምሮ ባለው በነበረኝ በጸሎት ጊዜ ስለዚህ እግዚአብሔር የምሕረት አይኖቹን ወደኔ ስለዚህ እግዚአብሔር የምሕረት አይኖቹን ወደ አንተ ወደ አንቺ እንዲያመጣ ሁላችንም ልባችንን ለእግዚአብሔር መንፈስ በማስገዛት ተዘርግተው ካሉ ከእግዚአብሔር እጆች እየወጣን ያለን ሰዎች እግዚአብሔር እጆቹን ዘርግቶ ይለምነናል እንድንመለስ እንድትመለስ የእግዚአብሔር እጆች አሁንም ተዘርግተው ይጠብቁሃል፣ ይጠብቁሻል፣ ይጠብቁናል። ውድ የተወደዳችሁና የተከበራችሁ የእግዚአብሔር ሰዎች እየከፋ እየጨለመ እየሄደላለው ለዚህ ጊዜ አንድና አንድ መፍትሄ ሊሆን የሚችለው ወደ እግዚአብሔር ወደ አምላካችን መመለስና መመለስ ብቻ ነው። ስለዚህ የሰራዊት ጌታ እግዚአብሔር እንደዚህ ብለህ ተናገር ብሎ ነው የነገረኝ። እጆቼን ዘርግቻለሁ፣ የምሕረት እጆቼን ዘርግቻለሁ፣ የይቅርታ እጆቼን ዘርግቻለሁ። ነገር ግን ሕዝቤ ከእንቅፌ ይሸሻል፣ ነገር ግን ሕዝቤ ከኔ ይኮበልላል፣ ነገር ግን ሕዝቤ ልቡን ለኔ አልሰጠኝም። ለምሰሙ ሁሉ እንዲህ ብለህ ተናገር ነው አለ ጌታ። የእግዚአብሔር እጆች ስላንተ ተዘርግተዋል። የምሕረት አይኖቹ አንተን እየተመለከቱ ናቸው። የምሕረት አይኖቹ አንቺን እየተመለከቱ ናቸው። ስለዚህ የእግዚአብሔር ሰዎች ከመጽሐፍ ቅዱስ ዛሬ ወደ ጸሎቴ ርዕስ ይዣችሁ ከመግባቴ በፊት ከእግዚአብሔር ቃል አንድ ክፍል ላነብ እወዳለሁ። የሰማችሁኝ ያላችሁ ሰዎች መዝሙር ላይ ያለውን ቃል ሁላችሁም እንድትይዙ በእግዚአብሔር ፍቅር ጠይቃችኋለሁ። መዝሙር በቅንፍ ውስጥ 24 ቁጥር ከ6 ጀምሮ ያለው የእግዚአብሔር ቃል እንደዚህ ይላል። ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ ናት። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። ሁላችሁም ዌልካም ብላችኋለሁ። ይህች ትውልድ እርሱን የምትፈልግ ትውልድ ናት ካለ በኋላ የያዕቆብን አምላክ ፊት የምትፈልግ ናት። ውድ ወንድሜ፣ ውድ እህቴ፣ አንተ እየፈለክ ያለው ማንን ነው? አንቺ እየፈለክሽ ያለሽው ማንን ነው? የእግዚአብሔር ቃል እየተናገረ ያለው እንዲህ ነው። ይህች ትውልድ እርሱን የምትፈልግ ናት።
የያዕቆብን አምላክ ፊት የምትፈልግና እየፈለግን ያለነው ማንን ነው? እየፈለክ ያለው ማንን ነው? እየፈለክሽ ያለሽው ማንን ነው? ብርና ወርቅ ብቻ ነው ወይስ እየፈለግን ያለነው የተለያዩ አይነት ጥቅማ ጥቅሞችን የመበልጸጊያ መንገድን ነው ወይስ ትላልቅ ካምፓኒዎችን የመክፈትን ነገር ትላልቅ ድርጅቶችን ፕላን የማድረግን ነገር በብዙ ሰዎች ፊት ልትወደሽ ይህንን ነው ወይስ እየፈለግን ያለነው የእግዚአብሔርን ፊት ነው? የእግዚአብሔር ቃል እየተናገራለው እንደዚህ ነው። ይህ የዳዊት መዝሙር ነው። ዳዊት እየዘመረ እንዲህ ያለ ነው እየዘመረ ያለው ይህች ትውልድ የእግዚአብሔርን ፊት የምትፈልግ ትውልድ ናት። የያዕቆብን አምላክ ፊት የምትፈልግ ናት። እንደዚህ ካለ በኋላ ዋና መልእክቴ ሐሳብ እንዲህ ነው። ቁጥር 7 እንዲህ ይላል፣ እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። ደግሞ ሲናገር ምንድን ነው ብሎ እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እርሱ የክብር ንጉሥ ነው። እየሰማችሁኝ ያላችሁ የተወደዳችሁና የተከበራችሁ የአባቴ ብሩካን በኢትዮጵያ ከኢትዮጵያ ውጭ ያላችሁ ይህንን ዓለም አቀፍ የጾምና የጸሎትን ጥሪ እግዚአብሔር አምላክ ተናገር ብሎ ከተናገርኩበት ከትናንትና ቀን ጀምሮ ይህንን በማሰላሰልና በማሰብ ከኔ ጋር የጸለያችሁ ላላችሁ ሰዎች እንደዚህ እላችኋለሁ። የዛሬን መልእክት ለብዙ ሰዎች ሼር አድርጉ። በቅዱሳኖች ግሩፕ ሁሉ ሼር አድርጉ። ለወዳጅ ዘመዶቻችሁ ሼር አድርጉ። አብረን የጌታን ፊት እንፈልጋለን። ጊዜው እየጨለመ እየሄደ ነው። ጊዜው እየከፋ እየሄደ ነው። የሚሰማው ወሬ ሁሉ ጆሮን የሚሰብር እየሆነ ከትላንት ዛሬ እየባሰ ነው። ከዛሬ ነገ ሊብስ ይችላል። ከነገ ከተነገ ወዲያ ሊብስ ይችላል። ምን እስክንሆን እስክንመለስ ድረስ ማለት ነው። የእግዚአብሔር ቃል መጽሐፍ ቅዱስ እያለ ያለው ምንድን ነው? እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ውድ የተወደዳችሁና የተከበራችሁ የጌታ ቤተሰቦች ትላንትና ማታ ላይቭ ላይ ስትከታተሉ የነበራችሁ ሰዎች ምስክሮች ትሆናላችሁ። ልባችሁን እንጂ ልብሳችሁን አትቅደዱ በሚል በእግዚአብሔር ቃል ነበር ትላንትና ማታ የእግዚአብሔርን ቃል ስንመለከት ያመሸነው። ዛሬ ደግሞ እንዲህ በሚል ሐሳብ አያይዤ ለመናገር እፈልጋለሁ። ሁለተኛ ቀን እናንተ መኳንንቶች በሮቹን ክፈቱ። ወዳጆቼ በዚህ ቦታ የመዝሙረኛው የዘማሪ ዳዊት መዝሙር ምን ለማለት ነው? ቅዱሳኖች እግዚአብሔር በሮቻቸውን እንድትከፍቱ ይፈልጋል። የዘላለም ደጆች እንዲከፈቱ ጌታ ይፈልጋል። በሁኔታ የዘጋችሁት በር፣ በፍርሃት የዘጋችሁት በር፣ በጭንቀት የዘጋችሁት በር፣ በብቸኝነት የዘጋችሁት በር፣ በነውጥ ምክንያት የዘጋችሁት በር ይሄ በር አይደለም።
መንግስት ዝጉ ብሎ የዘጋችሁት በር አይደለም። የሱቃችሁ በር አይደለም። የቤተ ክርስቲያን የሕንጻው በር አይደለም። የልባችንን በር የሚያመለክት ቃል ነው ይሄ ቃል። እናንተ መኳንንቶች ደጆቹን ክፈቱ፣ የዘላለም እንደው በሮቹን ክፈቱ ካለ በኋላ የዘላለም ደጆች ይከፈቱ ይላል። እንደዚህ ካለ በኋላስ የክብርም ንጉስ ይግባ ይላል። እየሰማችሁኝ ያላችሁ ሰዎች እንዲበሉ የክብር ንጉስ እግዚአብሔር ሆይ ደጆቹን ከፍቼ አንተን ጋብዝሃለሁ፣ አንተን ጥላኝ እንደማታልፍ አምናለሁ፣ ና ወደ ቤቴ ግባ በሉ ጌታ፣ ና ወደ ጓዳዬ ግባ በሉ ጌታ። ኢትዮጵያ ሀገራችን በትልቅ ጭንቅ ውስጥ ትገኛለች። ኢትዮጵያውያን ወንድሞቻችንና እህቶቻችን በያሉበት ክፍለ ዓለማት ሁሉ በትልቅ ጭንቅ ውስጥና መከራ ውስጥ ተስፋ መቁረጥ ውስጥና ፍርሃት ውስጥ ይገኛሉ። አይበቃም ወይ? ኢትዮጵያ አይበቃም ወይ? ኢትዮጵያውያን ወንድሞችና እህቶች አይበቃም ወይ? መመለስ አይሻልም ወይ? እደግመዋለሁ እግዚአብሔር የነገረኝን ነገር። እግዚአብሔር እንዲህ በል ነው ያለኝ። ይህንን እነዚህ 40 ቀናቶቹ እስኪሞሉ ድረስ እግዚአብሔር ከምናገረኝ ከተለያዩ አይነት ንግግሮች ጋር በማያያዝ እናገራለሁ። እግዚአብሔር እንዲህ ይላል፣ እጆቼን ዘርግቻለሁ፣ ሕዝቤ ግን አሸፈረኝ ብሎ ጀርባ ሰጥቷል። የምሕረት ዓይኖቼ አሁንም በኢትዮጵያ ላይ ናት። ነገር ግን ሕዝቡ ጀርባ ሰጥቷል። የምሕረት ዓይኖቼ በዓለም ላይ ናት። ነገር ግን አሁንም ማስተዋል የለም። ዘረኝነቱ አለ፣ ክፍፍሉ አለ፣ መገዳደሉ አለ፣ መወጋገሩ አለ። ውድ ወንድሞቼ ሆይ እባካችሁ ከኔ ጋር ይህንን የጾምና የጸሎትን ጥሪ ተቀብላችሁ እንደ እግዚአብሔር ሰው ሰምታችሁኝ አብራችሁኝ እየጸለያችሁ ያላችሁ ወንድሞችና እህቶች ድንገትም ሌሎች እያለፉ ሳያስቡ እንዲሰሙ ደግሞም ወደ እግዚአብሔር መመለስ እንዲሆን እባካችሁ ሁላችሁም ሼር በማድረግ ይህን አገልግሎት እነዚህን ቀሪ 38 ቀናቶችን አብራችሁኝ አገልግሉ። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። በዚህ ሰዓት ብርቱ ነን ባዮች ሁሉ ብርታታቸው እንዳልነበር ሆኗል። ኃያላን ነን ባዮች ሁሉ ኃይላቸው እንዳልነበር ሆኗል። ጀግኖች ነን ባዮች ሁሉ ጀግንነታቸው እንዳልነበር ሆኗል። በኃይሉ እንደበረታ በዙፋኑ የተቀመጠው እግዚአብሔር ብቻ ነው። በኃይሉ እንደበረታ በዙፋኑ በስራ ላይ ያለው እግዚአብሔር ብቻ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በመብረቁ አወካቸው፣ በቁጣውም እስትንፋስ በተናቸው ይላል እግዚአብሔር ቃል ሲናገር። ወዳጆች ምንም እንኳን በተለምዶ እንደምናውቀው በዝናብ ጊዜ መብረቅ ድምጽ እንደሚያሰማ ብልጭ ያለ እንደምታይም ባይሆን እንኳን ጁላ ባራካ ማሲያ ቶፋኒያ
እግዚአብሔር አምላክ በመብረቁ ዓለምን ያወካ ያለበት ጊዜ አሁን ነው። በመብረቁ አወካቸው በቁጣው መስተንፋስ በተናቸው ይላል እግዚአብሔር ቃል ሲናገር። ከባድ መብረቅ ከሰማይ ምድር ላይ እየወደቀ ያለበት ጊዜ መቼ ነው ወንድሜ? አሁን ነው። መቼ ነው እህቴ? አሁን ነው። ይህ ከባዱ መብረቅ ከሰማይ ወደ ምድር እየወደቀ ያለው ሊገታ የሚችለው በማን በኩል ነው? በአንተ በኩል ነው። በአንቺ በኩል ነው። ሊቆም የሚችለው ሊገደል የሚችለው በማን በኩል ነው? በአንተ በኩል ነው። በአንቺ በኩል ነው። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለምም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ሰዎች ሆይ ሕዝቤ ሆይ ስሙኝማ። አንድ ስመ ጥር የሆነ ሰው፣ አንድ ትልቅ ቦታ የሚሰጠው ሰው፣ አንድ ዕውቅ ሰው፣ አንድ በከተማ ስመ ጥር የሆነ ሰው ወደ እናንተ ቤት ቢመጣ ምን አይነት ቦታ ነው ለዛ ሰው የምትሰጡት? አንድ ስመ ገናና የሆነ ሰው ወደ እናንተ ቤት ሲመጣ ምን አይነት ቦታ ትሰጡት ይሁን? እንበልና አሁን የአገራችን ተው ጠቅላይ ሚኒስትር ተው ትላልቅ ሚኒስትርነት ማዕረግ ሹመት ያላቸው ሰዎችን ተው፣ አንድ የቀበሌ አመራር የአንድ የጎጥ መሪ ወደ ቤታችሁ ቢመጣ ደጃችሁን ወይም ግቢያችሁን ቢያንኳኳ ግቢያችሁን ከፍታችሁ ወደ ቤታችሁ ብታስገቡት ምን አይነት ቦታ ነው የምትሰጡት ለዛ ሰው? መጽሐፍ የእግዚአብሔር ቃል እያለ ያለው ሰው ለስጋ ለባሽ ሹመት ላለው ሰው፣ ሰው ለሾመው፣ ሰው ለሚሽረው ሰው ይህንን ቦታ መስጠት ከቻለ አንድ ዶክተር ሰው፣ አንድ ኢኮኖሚስት፣ አንድ ተመራማሪ የሚባል ሰው ወደ ቤታችን ቢመጣ ተው ወደ ቤታችን የእጅ ሰላምታው እንኳን ብሰጠን ለዛ ሰው የምንሰጠው ምን አይነት ቦታ ነው? የተወደዳችሁና የተከበራችሁ ቅዱሳን ስጋ ለለበሰው ለስጋ ለባሽ እንደ ጠዋት ጤዛ ስጋውን ደግሞ ለምረግፈው ይህን አይነት ክብርና ቦታ መስጠት ከቻልን የክብርን ንጉሥ እግዚአብሔርን ወደ ቤታችን ስንጋብዝ ምን አይነት ቦታ ነው ለሱስ የምንሰጠው? የክብር ንጉሥ እግዚአብሔር እንደዚህ ይላል፣ የምህረት እጆቼ ዛሬም ተዘርግተው ይጠብቋቸዋል። እጄ ከማዳን አላጠረችም፣ ጆሮዬም ከመስማት አልደነቆረችም። ነገር ግን በደላችሁ በእኔና በእናንተ መካከል ለይታለች። ስለዚህ የእግዚአብሔር ቤተሰቦች በኢትዮጵያ አብያተ ቤተ ክርስቲያናት አመራር ውስጥ ያላችሁ ትላልቅ የእግዚአብሔር ሰዎች፣ አገልጋዮች፣ ነቢያቶች፣ ሐዋርያቶች፣ መጋቢዎች፣ አስተማሪዎች፣ ቄሶች፣ ካህናት፣ መዘመራን በኢትዮጵያና ከኢትዮጵያ ውጭ ያላችሁ እደግማለሁ ሁላችሁም እንድትሰሙ ፈልጋለሁ። እግዚአብሔር ነገረኝ። እግዚአብሔር እጆቼ ተዘርግተው ይጠብቋችኋል። እጄ ከማዳን አላጠረችም፣ ጆሮዬም ከመስማት አልደነቆረችም። ነገር ግን በደላችሁ በእኔና በእናንተ መካከል ለይታለች። ውድ የተከበራችሁ ወንድሞችና እህቶች እግዚአብሔር የዳንኤልን ጸሎት ሰምቶ የነበረው ገና በጅምሩ ነበር። በመጀመሪያው ቀን ነበር የዳንኤልን ጸሎት እግዚአብሔር የሰማው። ዳንኤል ግን ጾምና ጸሎቱን ለ21 ቀን ቀጠለ። ሕግ ጥሶ የጸለየ ነብይ ነው ዳንኤል።
ሕግ ጥሶ በቀን 3 ጊዜ ለእግዚአብሔር የሚንበረከክ አገልጋይ ነው ዳንኤል። ከሹመት ሹመት አለው፣ ከእውቀት እውቀት አለው፣ ከጥበብ ጥበብ አለው፣ ከመልክ መልክ አለው። በዘርግንድስ ቢሆን የእግዚአብሔር ሐሳብ የሚከናወንበት ዘርግንድ ላይ የተወለደ ሰው ነው። ነገር ግን በቀን 3 ጊዜ ለእግዚአብሔር ይንበረከክ ነበር። በዳሮስ አውራጃ ላይ 120 መሳፍንቶች በተሾሙ ጊዜ አንዱ ተሿሚ ነብዩ ዳንኤል ነበር። ሹመት አለኝ ብሎ የጌታን ፊት ከመፈለግ ወደ ኋላ ያለ ሰው አይደለም። አንዳንድ ጊዜ እግዚአብሔር በመብረቁ የሚያውከን በቁጣው ምስትንፋስ የሚበትነን ለምንድነው ወንድሜ? ለምንድነው እህቴ? እንደዚህ በሉ እስኪ። ለኔ ከዚህ ማታ ጀምሮ መመለስ ይሆናል በሉ። ይኸውልህ ወንድሜ፣ እግዚአብሔር እንዲህ ያደርጋል። ወደ እግዚአብሔር ስትመለስ የመጀመሪያ እግዚአብሔር ራሱ ወደ አንተ ይመለሳል። ወደ እግዚአብሔር ስትመለሽ እግዚአብሔር ራሱ ወደ አንቺ ይመለሳል። ወደ እግዚአብሔር ስንመለስ እግዚአብሔር ራሱ ወደኛ ይመለሳል። እግዚአብሔር ወደ አንተ ሲመለስ፣ እግዚአብሔር ወደ አንቺ ሲመለስ የማይመለስ ክብር የለም፣ የማይመለስ ስኬት የለም፣ የማይመለስ ሰላም የለም፣ የማይመለስ ፍቅር የለም። ፈርስት ኦፍ ኦል የኛ ወደ እግዚአብሔር መመለስ የእግዚአብሔር ወደኛ መመለስ እንዲቸኩል ያደርጋል። ለዚህ ነው መዝሙረኛው ሲዘምር የክብር መዝሙር እናንተ መኳንንቶች በሮቹን ክፈቱ እስኪ እንዲበሉ በሬን ይከፍታለሁ በሉ። የሰማችሁኝ ያላችሁ ሰዎች ይህንን ስብከቴን ትምህርቴንም ጸሎቴንም ከዚህ ቀን በኋላ ለ38 ቀን ይቀጥላል። እንደዚህ በሉ የእግዚአብሔር ቤተሰቦች፣ በሬን ይከፍታለሁ በሉ። ለጠላት መጠቀሚያ ሆኜ ለጠላት ዕቃ ጦር ሆኜ አገለግል የነበረበት ዘመን ያበቃና ለአመፅና ለኃጢአት ለተንኮልና ለዘረኝነት ለአድመኝነትና ለሴሰኝነት ራሴን ሰውቼ የኖርኩበት ዘመን ያበቃና ልዑሉ ጌታ ደጉ ጌታ ወደ ልቤ ጓዳ እንዲገባ ልቤን ከፍቼ ሰጥቼለታለሁ። እናንተ መኳንንቶች በሮቹን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል። ወላጆች ይህንን አሁን አስከፊውን ጊዜ በጣም የጦርነትን ስልት የሰለጠኑ ገራሚ ኮማንዲስቶች ናቸው፣ ኮማንዶዎች ናቸው፣ ገራሚ ካራቲስቶች ናቸው፣ ማርሻል አርት ሰልጥነዋል ብለን የምንላቸው ሰዎችን አሁን ምድራችን ላይ ወደ ወደቀው ወደ ኮቪድ-19 ወደ ኮሮና ቫይረስ ብንሰዳቸው እስኪ ተከላከሉልን፣ እስኪ ተዋጉልን ብንል ሊዋጉልን አይችሉም። ለምን ካላችሁ እግዚአብሔር ሲቆጣ አንዳንድ ጊዜ ድምጽ ባለው መብረቅ እግዚአብሔር ያውካል፣ አንዳንድ ጊዜ ድምጽ በሌለው በቁጣው እስትንፋስ እግዚአብሔር ያውካል። እግዚአብሔር የምሕረቱን አይኖች በእኔና በእናንተ ላይ ያድርግ። እስኪ በቃን በሉ። ሁላችሁም በያላችሁበት በቃን በሉ። የእግዚአብሔር የምሕረት አይኖቹ በእኔና በእናንተ ላይ ይሁኑ። ክብር ለጌታ ይሁን። በሌላኛው ክፍል መጽሐፍ ቅዱሳችን ሲናገር ምን ይላል? ኢሳይያስ ላይ መግቢያ ላይ እንደጻፍኩኝ ኢሳይያስ ትንቢተ ኢሳይያስ ላይ መግቢያ ላይ ለመጻፍ እንደሞከርኩኝ የእግዚአብሔር ቃል ኢሳይያስም ላይ ይሄንን ነገር በተመሳሳይ ይናገራል።
ይኸውላችሁ ምህረት ሶሪ መዝሙር 86ን ቀድሜ እናገራለሁ። መዝሙር 86 ቁጥር 13 ምህረት በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና ይላል። ምህረት በእኔ ላይ እጅግ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድነሃታልና። ምህረት በአንተ ላይ ምህረት በአንቺ ላይ የእግዚአብሔር ምህረት በእኛ ላይ ታላቅ ናት። ነፍሳችንን ደግሞ ከታችኛይቱ ሲኦል የታደገን ሰማይ ዙፋኑ የሆነለት ምድር ደግሞ የእግሩ መረገጫ የሆነችለት ቅዱስ እግዚአብሔር ነው። ወዳጆቼ በእውነት እንድንቅበዘበዝ ይህ ጊዜው ነው። ለኢትዮጵያ እግዚአብሔር የገባላት ኪዳን ይሄ ብቻ ነው። ወዳጄ ሆይ እያለቀስን ጊዜያችንን ዘመናችንን እንድንጨርስ ጊዜው ነው። በጭንቅ ውስጥ እንገኛለን፣ በፍርሃት ውስጥ እንገኛለን። ኢትዮጵያ ሀገራችን እግዚአብሔር ያስባት፣ አፍሪካን እግዚአብሔር ያስባት። ኢትዮጵያውያን ወንድሞቻችን እህቶቻችን፣ በመቀጠል ኤርትራውያን ወንድሞቻችን እህቶቻችንን እግዚአብሔር ያስባቸው። ወዳጆቼ ከቁጥር በላይ ሰዎችን በየጥሻው እየሰገሰግን እንቀብር ዘንድ ይህ ጊዜ ነው። ጌታ ወይ በቃ በለን በሉላችሁ። እውነት ወዳጆቼ ምናልባት ብዙዎቻችን በተለያዩ እግዚአብሔር በቀባቸው ሰዎች በኩል እግዚአብሔርን ቃል እየሰማን ነው። መዝሙሮችን እየሰማን ነው። እግዚአብሔር በቀባቸው ሰዎች በኩል ትንቢት እየሰማን ነው። ምናልባት ልባችሁ ደንዳና እንዳይሆን በእግዚአብሔር ፍቅር ጠይቃለሁ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ሁላችሁም አውሩ። እግዚአብሔር እጆቼን ዘርግቼ ሕዝቤን በፉጨቴ ጠርቻለሁ፣ ነገር ግን ሕዝቤ አፈነገጠኝ። ሕዝቤ ጀርባውን ሰጠ፣ እጄ ከማዳን አላጠረች፣ ጆሮዬም ከመስማት አልደነቆረች። ነገር ግን የሕዝቤ በደል በሕዝቤና በእኔ መካከል ለይቷል። እንዲህ ብለህ ተናገር ነው አለኝ ጌታ። ሕዝቤ ይመለስ ዘንድ፣ ሕዝቤ ፊቱን ወደ እኔ ይመልስ ዘንድ አልቅስ ነው ያለው። ወዳጆቼ የት ነው ያለ ነው? እኔ ገና ኮቪድ-19 ኮሮና ቫይረስ ብዙዎቻችሁ ምስክሮች ትሆናላችሁ። ከምገባበት ከዛሬ 3 ወር በፊት እንደዚህ ላይቭ አገልግሎት ላይ ኢትዮጵያ ሀገራችንን እግዚአብሔር ከዚህ መቅሰፍት እንደሚገድባት አጥር እንደሚሆንላት እግዚአብሔር ጣልቃ እንደሚገባ እንደሚሟገትላት እግዚአብሔር ተናገረኝ ባለኝ መሰረት እናገር ነበር። በተለያዩ አይነት በተለይ ትላልቅ ገበያዎች ላይ ተለያዩ አይነት መኪና መንገድ አስፋልቶች ላይ ጌታ ነገር ያለኝን ነገር እየነገርኩ ነበር የዞርኩት ከ3 ወር በፊት። ነገር እንዲህ ከሮ ሳይመጣ ጭንቁ ሳይበረታ ስለ ሀገሬ እጸልያለሁ በሚል መሪ ሐሳብ ዛሬም እግዚአብሔር እንዲህ ብለህ ተናገር ይለኛል። ሕዝቤ ወደ እኔ ይመለስ ዘንድ ተናገር ይለኛል። ወዳጆቼ ሁላችሁም ብትችሉ ከኔ ጋር እንድትጸልዩ በጌታ ፍቅር እጋብዛችኋለሁ። ሁላችሁም ከኔ ጋር እንድትጸልዩ ስል በእግዚአብሔር ፍቅር እጋብዛችኋለሁ። የምትችሉ ሰዎች መጸለይ የምትችሉ ሰዎች ከኔ ጋር ተንበርክካችሁ ስለ ኢትዮጵያ ስለ ሀገራችን እንድትጸልዩ በእግዚአብሔር ፍቅር እጋብዛችኋለሁ። እግዚአብሔር አምላክ ያያል። እግዚአብሔር አምላክ ይመለከታል። የምትችሉ ሰዎች ብቻ እንድትንበረከኩ ከኔ ጋራም እንድትጸልዩ በጌታ ፍቅር እጋብዛችኋለሁ።
ወዳጆቼ ወደዚህ ጸሎት ከመጋበዜ በፊት ግን አንድ ነገር እላችኋለሁ። ይኸውላችሁ በእጅ ሰላም መባባል ናፈቀን። ጉንጭ መሳሳም ራሱ ናፈቀን። አባት በዋለበት ውሎ በስራ ውሎ ደክሞት ልጆቹን እንደ ልማዱ ወዲያው አቅፎ ሰላም ማለት ናፈቀው። እጁን ታጥቦ ልብሱን ቀይሮ በትልቅ ፍርሃትና ጭንቀት በትልቅ ሐዘን እስኪንገባ እግዚአብሔር ሰላም እንድንባባል የሰጠን እጅ ነው። ነገር ግን ሰው በእግሩ ሰላም እስኪባባል ድረስ ወዳጆቼ በጫማው ሰላም እስኪባባል ጫማ ከጫማ ጋር ከእንደገና ትከሻ ከእንዲህ እንደዚህ ሰላምታን ሰዎች እንዲህ እስኪሰጣጡ ድረስ ጊዜው እየከፋ እየመጣ ነው። ወዴት እየሄድን ነው? ይሄ ብቻ አይደለም፣ ቤተክርስቲያን ተዘግታለች። ወዴት እየሄድን ነው? ወዴት እየሄድን ነው? ሰው የላትም ይሁንን ለእግዚአብሔር የእግዚአብሔርን ቁጣ ማብረድ የሚችል ሰው የለም ይሁንን? የእግዚአብሔርን ቁጣ ማብረድ የሚችል ነብይ የለም ይሁንን? ሐዋርያ የለም ይሁንን? ሽማግሌ የለም ይሁንን? አንድ በእግዚአብሔር ፊት ተደማጭነትን ማግኘት የሚችል ሰው የለም ይሁንን? ቁጣው ሲበረታብን፣ መዓቱ ሲበረታብን ወዳጆች ሆይ ወዴት እየሄድን ነው? እባክህ ማረን ጌታ ሆይ በሉ። ሁላችሁም ከኔ ጋር ማረን ጌታ ሆይ በሉ። አታጥፈን በሉ። ጌታ ሆይ ማረን በሉ። በጆሮአችን እንደሰማን በየሚዲያዎቹ እንዳየን አሜሪካ ተከስቶ እንደነበረው፣ ጣሊያን ተከስቶ እንደነበረው፣ ብራዚል ተከስቶ እንደነበረው ጌታ አምላክ ሆይ ትላልቅ ባደጉ በዩሮፕ ሀገሮች ላይ ተከስቶ እንደነበረው ምድራችንን ኢትዮጵያን ጌታ ሆይ ማረን ማረን ጌታ ሆይ። እባካችሁ ቅዱሳኖች ከኔ ጋር ጸልዩ ጸልዩ። በመላ ዓለም ላይ ያላችሁ ሰዎች ጸልዩ፣ ለምህረት ጸልዩ። ጌታ ሆይ ያንተን ማለፍ የሚያቆም ሰው ጠፋ ይሁን ወይ? ድምፅህን መስማት የሚችል ሰው ጠፋ ይሁን ወይ? በፍጹም ልቡ በፊትህ ማልቀስ የሚችል ሰው ጠፋ ይሁን ወይ? ሕዝቤ ወደ እኔ አይደለም፣ ሕዝቤ ጀርባውን ሰጥቷል። እኔ ግን እጄን ዘርግቻለሁ። ሕዝቤ ይሸሸኛል፣ ይኮበልለኛል። እጄ ከማዳን አላጠረችም፣ ጆሮዬም ከመስማት አልደነቆረችም። እንዲህ ብለህ ተናገር፣ ሕዝቤ ይመለስ ዘንድ ብለህ ባልከው መሰረት እግዚአብሔር ለኢትዮጵያ ሀገራችን ጌታ ሆይ መመለስ ይሁን። እባክህ ወደ ኢትዮጵያ ሀገራችን እግዚአብሔር አንተ ተመለስ። ዛሬ ያስከፊ ጌታው ምድራችን ላይ በዓለማችን ላይ የወደቀው ይህ ወረርሽኝ በኢትዮጵያ ሀገራችን 137 የሚደርሱ ሰዎች ላይ በዛሬ ዕለት ብቻ ጌታው የላቦራቶሪ ውጤት ተነገረ። የሞተም ሰው እግዚአብሔር የሞት ዜናም ተነገረ። እባክህን ጌታ ሆይ በቃ በለን። ኢትዮጵያን አጥራታለሁ ነው ያልከው። ኢትዮጵያን ከልላታለሁ ነው ያልከው። ኢትዮጵያን ወንድሞቻችን ጌታ ሆይ በአሜሪካም እየሞቱ እንዳሉ ሰምተናል። ጌታ ሆይ ሳውዝ አፍሪካም እንደሞቱ ሰምቻለሁ። ሌሎች ሀገርም እንደዛው። እባክህ ቅዱስ እግዚአብሔር ሆይ አሁን በላ በለን ጌታ ሆይ እባክህ በቃ በል ጌታ ሆይ። ከኔ የተነሳ ምድር የተረገመች አትሁን። እግዚአብሔር ከኔ በደል የተነሳ ከኔ ኃጢአት የተነሳ ከኔ ካለማወቅ የተነሳ ከኔ ከድፍረቴ የተነሳ እግዚአብሔር ሆይ
በቃ ብለን የሰማችሁኝ ያላችሁ የእግዚአብሔር ሰዎች አይበቃም ወይ ጌታ ሆይ በሉ እስኪ። አይበቃም ወይ መዓቱ? አይበቃም ወይ ቁጣው? በሉ እስኪ ወዳጆቼ። ወንድም ሞቶብን ወንድማችንን መቅበር የማንችልበት ጊዜ ላይ እንገኛለን። አባት እናት ሞተው አባት እናትን መቅበር በማንችልበት ጊዜ እንገኛለን። በመላ ዓለም ላይ እግዚአብሔር የሚመለክባቸው የአምልኮ ጣቢያዎች ተዘግተዋል ወዳጆቼ። ብዙዎቹ በበሽታው ምክንያት እየረገፉ ናቸው። ብዙዎቹ ደግሞ ይህ በሽታ ከገባበት ጊዜ ጀምሮ በረሃብም እየወደቁ ናቸው። እባካችሁ የእግዚአብሔር ሰዎች ከኔ ጋር ጸልዩ። ማራናታ ጌታ ሆይ፣ ማራናታ መንፈስ ቅዱስ ሆይ፣ ማራናታ። አሜን ጌታ ሆይ ቶሎና ኢትዮጵያ ሀገራችን ጌታ ሆይ ትልቅ ጭንቅ ውስጥ ትገኛለች። አለቆቿን ይቅር በል ጌታ ሆይ። ጠቅላይ ሚኒስቴሩን አንተ ይቅር እንድትል ጌታ ሆይ ትላልቅ ሚኒስቴሮችን በየሚኒስቴር ወንበር ላይ የተቀመጡትን ሁሉ ይቅር እንድትል ጌታ ሆይ ጤና ጥበቃውን ይቅር እንድትል፣ ትምህርት ሚኒስቴሩን ይቅር እንድትል፣ እግዚአብሔር ውጭ ጉዳይ ሚኒስቴሩን ይቅር እንድትል፣ እግዚአብሔር መከላከያ ሚኒስቴሩን ይቅር እንድትል አባት ሆይ በጌታ በኢየሱስ ክርስቶስ ስም የኢትዮጵያ ዳኝነት ላይ ያሉትን ትላልቅ ሹመት ያሉትን ይቅር እንድትል፣ የቤተ ክርስቲያን መሪዎችን ይቅር እንድትል፣ ነቢያቶችን ይቅር እንድትል፣ ሐዋርያቶችን ይቅር እንድትል፣ መጋቢዎችን ይቅር እንድትል፣ መንፈስ ቅዱስ አባቶችን እናቶችን ይቅር እንድትል፣ ወጣቶችን ሕፃናትን ልጆችን ይቅር እንድትል እባክህን መንፈስ ቅዱስ ሆይ በፊትህ አለቅሳለሁ። ዛሬ ከአንተ ከይቅርታዬ ጋር የምንገናኝበት ምሽት ይሁን። ወይኔ ጌታ ሆይ አልነቃንም፣ ጌታ ሆይ አልነቃንም፣ ጌታ ሆይ አልባነንም። አሁንም እያፌዝን ነው። አሁንም እያፌዝን ነው ጌታ ሆይ። አሁንም እያፌዝን ነው ጌታ ሆይ። ወደ ቤቲ ሽንገላ ዘው ብሎ ገባ፣ ውሸት ዘው ብሎ ገባ፣ ዘረኝነት ዘው ብሎ ገባ፣ ማስመሰል ዘው ብሎ ገባ። ጌታ ሆይ ሰው በምላሱ ብቻ በአንደበቱ ብቻ ያመልካል፣ ያከብራል፣ ልቡ ግን ካንተ የራቀ ነው። ጌታ ሆይ እባክህ መልሰን። ውድ ኢትዮጵያውያን ወንድሞችና እህቶች አማርኛ ቋንቋ መስማት የምትችሉ ሁሉ እባካችሁ ብዙ ሺዎች ሰዎች ወደ ጌታ መመለስ እንዲሆንላቸው ሁላችሁም ሰዎች እንዲጸልዩ ሼር እንድታደርጉ በእግዚአብሔር ፍቅር እጠይቃለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እጆቼን ዘርግቼ ሕዝቤን በፉጨቴ ብጠራ ሕዝቤ አይሰማኝም። እጆቼ አሁንም የምሕረት እጆች ተዘርግተው ይገኛሉ። ሕዝቤን እንዲህ ብለህ ተናገር፣ ተመለሱ በሉ አለኝ ጌታ። ተመለሱ በሉ አለኝ ጌታ። በይቅርታ ይገናኛለሁ፣ ተመለሱ በሉ አለኝ ጌታ። ወላ ባጋዲያ ባሳላ አብራዲያ ቤነ ማንዳላ ባሼላ አብራባዲያ ሞራ አይበቃ ወይ ጌታ ሆይ። የሰማነው ሁሉ ጆሮአችንን ጌታ ሆይ ጭው የሚያደርግ ነው። ያየነው ሁሉ ልብን የሚሰብር ነው። ብዙ ሐዘን ላይ ያሉ ቤተሰቦች አሉ። ብዙ ጭንቅ ላይ ያሉ ቤተሰቦች አሉ። ብዙ ነውጥ ውስጥ ያሉ ሰዎች አሉ። ብዙ ኮረንቲን ውስጥ ያሉ ሰዎች አሉ። ጌታ ሆይ ብዙ በለይቶ ማቆያ ውስጥ ያሉ ሰዎች አሉ። ጌታ ሆይ ብዙ በጽኑ ሕሙማን መገኛ ውስጥ ያሉ ሰዎች አሉ። ጌታ ሆይ ብዙ ኦክሲጅን ጌታ ሆይ የተደረገላቸው ሰዎች አሉ። ጌታ ሆይ እባክህ
እባክህ መንፈስ ቅዱስ ሆይ አንድ ጊዜ በቀደምት እንደሰማሃቸው እንደ ነቢያቶች እንዳንዱ እንደ ሐዋርያቶች እንዳንዱ በአባቶቻችን ዘመን እንደሰማሃቸው እንደ አባቶች እንዳንዱ እንድትሰማ ኢትዮጵያ ሀገሬን እግዚአብሔር ይቅር እንድትል መንፈስ ቅዱስ ሆይ እጸልያለሁ። መንፈስ ቅዱስ ሆይ እጸልያለሁ። ሁላችሁም የእግዚአብሔር ሰዎች የሰማችሁኝ ያላችሁ ጸልዩ። እግዚአብሔር አምላክ ይሰማል። በሉ ጌታ ሆይ በሉ፣ አትለፈን በሉ። ወዳጆች አትለፈን በሉ። ሰው በመኪና አደጋ አይደለም እያለቀ ያለው፣ በጦርነት አይደለም እያለቀ ያለው። ወዳጆች ብዙ ሰዎች ንስሐ የመግባት ዕድል ሳያገኙ ተቀጥፈው እየቀሩ ነው። አንድ ሰው ምናልባት እግዚአብሔር የሚሰማ ሰው ይኖራል ከኛ መካከል። አንድ ሰው ምናልባት እግዚአብሔር ጸሎቱን ሰምቶ እግዚአብሔር ይመለስ ይሁን። ወዳጆች ሆይ ደጋግሜ እናገራለሁ። እግዚአብሔር እንደዚህ ይላል። አሁንም እግዚአብሔር እንዲህ ይላል፣ እጆቼን ዘርግቻለሁ፣ የምሕረት እጆቼን ዘርግቻለሁ፣ የይቅርታ እጆቼን ዘርግቻለሁ። ነገር ግን ሕዝቤ ከኔ ያፈነግጣል፣ ከኔ ይሸሻል፣ ከእቅፌ ይሸሻል። ሕዝቤ ጀርባውን ሰጥቷል። ሕዝቤ ልቡን አደንድኗል። አሁንም በምሕረት እጆቼ እደጃፋችሁ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር። ጌታ ትረዳናለህ ሆይ፣ ጌታ ሆይ ትረዳናለህ ሆይ። አዎ ካልከን ከረዳን የፍቅር ሰው አድርገን፣ አዎ ካልከን ይቅር ካልከን የፍቅር ሰው አድርገን። እግዚአብሔር ሆይ ልጅህን ኢየሱስን አክብር። ምሕረቴ በኢትዮጵያ ላይ ይብዛ። ከዚህ ማታ ጀምሮ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት ሁሉ እጆቻችሁን ቀኝ እጆቻችሁን ዘርጉ። መጽሐፍ ቅዱስ ሲናገር ትንቢተ ኤርምያስ ላይ በሰቆቃወ ኤርምያስ ላይ ምዕራፍ 3 ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ወዳጆች በሰላም ወጥተን በሰላም እንገባው እንኳን በጽድቃችን አይደለም፣ ምሕረቱ ስለበዛልን። ስለዚህ የተወደዳችሁና የተከበራችሁ የአባቴ ብሩካን እግዚአብሔር በእያንዳንዳችን ደጃፍ ቆሞ ይለምነናል፣ እንመለስ። ስንቶቻችሁ ግማሽ ቀንም ቢሆን ከኔ ጋር ይህንን ጾምና ጸሎት ከዚህ በኋላ ለቀረው ለ38 ቀን ልትጸልዩ ስንቶቻችሁ ቃል ትገባላችሁ? ከዚህ በኋላ 38 ቀን ይቀራል። ይህንን የጾምና የጸሎትን ጊዜ ልንጨርስ በየቀኑ እንጸልያለን። ለታመሙ ሰዎች ጸልያለሁ። በእርግጥ ላዘኑም በተለያየ አይነት ህመም ውስጥ ያሉ ሰዎች ለሳቱም ሰዎች ጸልያለሁ። በተለያየ አይነት ቀንበርና ፍርሃት ውስጥ ያሉ ሰዎች ጸልያለሁ። ነገር ግን አንድ ጥያቄ ይጠይቃለሁ። ስንቶቻችሁ እነዚህን ቀሪ 38ቱን ቀናቶች ከኔ ጋር ግማሽ ቀንም ቢሆን የምትችሉ ሙሉ ቀንም ቢሆን ልትጸልዩ ፈቃደኞች የሆናችሁ እስኪ
እኔ ግማሽ ቀን በእግዚአብሔር ፊት ስለ ኢትዮጵያ ስለ ሕዝቦቿ ኢትዮጵያውያን ባሉበት ዓለም ሁሉ እግዚአብሔር አምላክ ምሕረትን እንዲያበዛላቸው እጸልያለሁ ብላችሁ የምትሉ ስንቶቻችሁ ናችሁ? ከኔ ጋር ቀሪ 38 ቀናቶችን እንደው ተባረኪ ተስፋ የጌታ ልጅ ዘመንሽ ይባረክ። እነዚህን ቀሪ 38 ቀናቶችን ከኔ ጋር በጾምና በጸሎት በእግዚአብሔር ፊት ሥራ እየሰራችሁ ትምህርት ቤታችሁ ላይ ብትሆኑ ቢሮ ብትሆኑ በርግጥ ትምህርት ቤት ዝግ ነው በዚህ ሰዓት ቢሮ ለቁጭ ብላችሁ ብትሆኑ ሱቅ የምትሰሩ ብትሆኑ ስንቶቻችሁ ከኔ ጋር እነዚህን 38 ቀናቶችን ቀሪ 38 ቀናትን በጾምና በጸሎት ልታሳልፉ የምትችሉ ሰዎች ሁለት ሰዎችን አይቻለሁ። ምልክት ብታሳዩ መልካም ነው። እነዚህን ቀሪ 38 ቀኖችን በጾምና በጸሎት እግዚአብሔር ይረዳኛል ግማሽ ቀን ቁርሴን ሳልበላ ምንም እንኳን ሱቅ ላይ ቆሜ ብሰራ ዘመናችሁ ይባረክ። ብዙዎቻችሁ ኦኬ ዘመናችሁ ይባረክ እየጻፋችሁ ነው። ዘመናችሁ ይባረክ። ከነገ ጀምሮ በጾምና በጸሎት ርዕስ እሰጣችኋለሁ። በምን ላይ መጸለይ እንዳለብን ርዕስ እሰጣችኋለሁ። ነገር ግን ስንቶቻችሁ ከኔ ጋር ከነገ ጀምሮ ግማሽ ቀን ቢሆን ሱቅ የምትሰሩ በሰው ቤት ተቀጥራችሁ የምትሰሩ የግል ስራ የምትሰሩ የቤት እመቤት ሆናችሁ የምታገለግሉ የእግዚአብሔር ሰዎች አገልጋዮች ነቢያቶች ሐዋርያቶች መጋቢያን አስተማሪዎች መዘማሪያን በተለያየ አይነት በአገልግሎት ዘርፍ እግዚአብሔር ያሰማራችሁ ሰዎች ስንቶቻችሁ ከነገ ጀምሮ ከኔ ጋር በጾምና በጸሎት የጌታን ፊት ትፈልጋላችሁ? ዘመናችሁ ይባረክ። እግዚአብሔር ብርታቱን ይሰጣችኋል። ምናልባት የስኳር በሽታ ያለባችሁ ሰዎች ምናልባት የጨጓራ ህመም ያለባችሁ ሰዎች ይህንን ለማድረግ ላትችሉ ትችላላችሁ። ሌሎቻችሁ ዘመናችሁ ይባረክ ብዙዎች ይሄን ማድረግ እንደምትችሉ እየጻፋችሁ ነው። ዘመናችሁ ይባረክ። ምትችሉ ይችላልው እግዚአብሔር ይረዳኛል። ከነገ በኢትዮጵያውያን ዘመን አቆጣጠር ከግንቦት 22 ጀምሮ ግማሽ ቀን ቢሆን ሙሉ ቀን ቢሆን በእግዚአብሔር ፊት በጾምና በጸሎት አሳልፋለሁ። እግዚአብሔር ይረዳኛል የምትሉ ሰዎች ኮሜንት ላይ በላቲንም ጻፉ በአማርኛም ጻፉ። እግዚአብሔር ይችላል። ኦኬ ተባረኩ። ዘመናችሁ ይባረክ። እሺ ይምሉ አሉ። ግማሽ ቀን ሙሉ ቀን መጸለይ የምትችሉ በመጀመሪያ እንደዚህ በሉ። ቁጥር 1 ስትጸልዩ እንዲህ በሉ። በዚህ ጊዜ ቆማችሁ እየሸጣችሁ ዕቃ እየሸጣችሁ እየገዛችሁ መኪና ድራይቭ እያረጋችሁ መኪና ውስጥም ቢሆን ትራንስፖርት ውስጥ እየሄዳችሁ ቢሆን እንዲህ እያላችሁ ጸልዩ። የመጀመሪያ እግዚአብሔር አምላክ እንዲህ ብለህ ተናገር ነው ያለኝ። እጆቼ የምሕረት እጆቼ ተዘርግተው ነው ያሉት። ሕዝቤ ግን ፊቱን ከኔ መልሷል። ሕዝቤ ግን ጀርባውን ሰጥቷል። በአንደበቱ ብቻ ያከብረኛል፣ ልቡ ግን ከኔ የራቀ ነው። እንዲህ ብለህ ተናገር አለኝ ጌታ። ሕዝቤ ሆይ ፍጹም መመለስን ተመለሱ። እጄ ከማዳን አላጠረችም፣ ጆሮዬም ከመስማት አልደነቆረችም። ነገር ግን በደላችሁ በእኔና በእናንተ መካከል ለይታለች። ተመለሱ ካለ በኋላ እግዚአብሔር ይህንን አድርስ ስላለ ሁላችሁም ቁጥር 1 እንዲበሉ እግዚአብሔር ሆይ እኔን መልሰኝ ብላችሁ ጸልዩ። የመጀመሪያ ወደ እቅፍህ መልሰኝ፣ ወደ ፍቅርህ ሙላት መልሰኝ፣ ወደ መገኛህ
መልሰኝ ወደ ሁለንተናይ መልሰኝ አንደኛ የጸሎት ርዕስ ሁለተኛ የጸሎት ርዕስ አንደኛ ስለራሳችን ነው እግዚአብሔር እንድመልስ ሁለተኛ ስትጸልዩ እግዚአብሔር ሆይ ቤተሰቦቼ ቤቴን ትዳሬን ልጆቼ ጓደኞቼ ወደ ህልውናይ መልሳቸው ወደ ይቅርታይ መልሳቸው ወደ ፍቅሬ መልሳቸው ፍጹም መመለስ ይሁንልን ሽንገላ ከህይወታችን የተወገደ ይሁን ማስመሰል የተወገደ ይሁን አንተን ማስደሰት የሚችልበትን መመለስ ቤተሰቦቼ አንተን የሚያስደስቱበትን አይነት መመለስ መልሳቸው በሉ ቀጥሎ ቤተ ክርስቲያን ወደ አንተ እንድትመለስ ነቢያቶች ወደ አንተ እንድመለሱ መጋቢያን ወደ አንተ እንድመለሱ ሐዋርያቶች ወደ አንተ እንድመለሱ ማስመሰል መሸቃቀጥ መቀባጠር ከነቢያቶች ከሐዋርያቶች ከመጋቢዎች እግዚአብሔር ከቀባቸው ሰዎች ላይ እግዚአብሔርን የሚያስቆጣ በመድረክ ላይ እየታየ ያለው እየተካሄደ ያለው የእግዚአብሔርን ሐሳብ ከምድር ላይ ያራቀ ያለው የእግዚአብሔር ቁጣ እንዲቸኩል ሰበብ እየሆነ ያለው በተለይ በእግዚአብሔር ሰዎች ላይ እየታየ ያለው በደል ኃጢአት አመጻ አድመኝነት ማስመሰል የተወገደ ይሁን ነቢያቶች ፍጹም መመለስ እንዲመለሱ ሐዋርያት ፍጹም መመለስ እንዲመለሱ ወንጌላውያን መጋቢዎች አስተማሪዎች ቄሶች ምእመናን ሁሉ ፍጹም መመለስ እንዲመለሱ አራተኛውን ይሄንን ነገር ይዛችሁ ቅርቡ አምስተኛ ኢትዮጵያ ሀገራችን መሪዎቿ ወደ እግዚአብሔር እንዲመለሱ ከጠቅላይ ሚኒስትር እስከ ጎጥ እስከ ቀበሌ እግዚአብሔር መሪዎቿን ወደ ቅፉ እንዲመልሳቸው የእግዚአብሔር ቤት የጀርባ አጥንት ሆነው የእግዚአብሔር ቤት ቀኝ እጅ ሆነው እነዚህ መሪዎች የእግዚአብሔርን የመንግስቱን ወንጌል እንዲያገለግሉ የኢትዮጵያ መሪዎች ከትላልቅ መሪዎች እስከ ትናንሽ መሪዎች ወደ እግዚአብሔር እንዲመለሱ የኢትዮጵያ ጠቅላላ ህዝብ እስላም ክርስቲያኑ ወደ እግዚአብሔር እንዲመለስ እግዚአብሔር ኢትዮጵያን ይቅር እንድላት ኢትዮጵያን ባሉበት አረብ ኤሚሬቶች ላይ አፍሪካ ሀገር ላይ ዩሮፕ ላይ አሜሪካ ላይ አውስትራሊያ ላይ ብቻ በሰባቱም አይጉር ላይ እግዚአብሔር አምላክ ምሕረት እንዲያበዛ ሁላችሁም ይህንን አክላችሁ ኤርትራን እግዚአብሔር ኤርትራውያኖችን በየዓለማቱ በስደት ሀገር በሚገኙበት ቦታ ሁሉ ምሕረት እንዲያበዛ ኤርትራ ሀገር ላይ ምሕረት እንዲሆን ኤርትራውያን ባሉበት ስደት ሀገር ላይ ሁሉ ምሕረት እንዲሆን አፍሪካን ጭምር እግዚአብሔር አምላክ በምሕረቱ እንዲጎበኝ የተናቀነን ወዳጆች ምንም እንኳን ብርቱ ጎን ባይኖርም ጌታን በመጥራት ላይ የእግዚአብሔርን ስም በመጥራት አሁንም በመንፈሳዊ ሪቫይቫል ውስጥ እየተከታተለች ያለችው አፍሪካ ናት አፍሪካን እግዚአብሔር አምላክ ይታደጋታል ጌታው አፍሪካን ታደጋት በሉ ስድስተኛ የጸሎት ርዕስ አፍሪካን ታደጋት በሉ በመቀጠል ሰባተኛ እግዚአብሔር አምላክ በዓለም ላይ ወድቆ ያለውን ኮቪድ-19 ወይም ኮሮና ቫይረስ ከመላ ዓለም እግዚአብሔር ምንጩን ያድርግ ይሄ ዜና መታወጅ መነበብ የሚያቆምበት ጊዜው አሁን ይቸኩል ሁላችሁም የተወደዳችሁና የተከበራችሁ እግዚአብሔር ሰዎች በዚህ ርዕስ ላይ አተኩራችሁ ጸልዩ ይህንን ሐሳብ ደግሞ ለብዙ ሰዎች ይራሩ ዛሬ በስልክ ላይቭ ላይ አልጸልይም
በስልክ ምናልባት በግል ጸልይላችኋለሁ። ብዙዎች የእግዚአብሔር ሰዎች ለብዙ ሰዎች መልእክቴ ይደርስ ዘንድ ዩቲዩብ ቻናሌን ሰብስክራይብ ማድረጉ አትዘናጉ፣ ለሌሎች አድርሱ። ይሄንንም የጸሎትን ጥሪ ለብዙዎች ሼር አድርጉ። ነገ በሚገርም ክብር እንገናኛለን። በተመሳሳይ ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት። ዘመናችሁ ይባረክ። ሻሎም